አስገራሚና ደስ የሚል ታሪክ ልንገራችሁ። አንድ የሀገር መሪ ንጉስ ነበረ 30ዎቹ ውስጥ ነው እድሜው ማለት ነው። ከዛ ከለታት አንድ ቀን ከሰራተኞቹ ጋር እየሄደ ያለ ፈረስ ዘብቶ እየሄደ ያለ መንገድ ላይ ይወድቃል። በሚወድቅ ጊዜ ግን ፓራላይዝድ ሆነ ማለት ነው። ፓራላይዝድ መሆን ብቻ ሳይሆን ያኔ ራሱን መቆጣጠር አይችልም፣ ሰዎች ናቸው የሚያጸዳዱት ወዘተ ነገራቶች እንደዚህ ሆነ። ከዛ እንደዚህ እየኖረ ያለ ከ8 ወራት በኋላ ማግባት ይፈልጋል። ከዛ በፊት ሳላላገባ ማግባት ፈለገ። ከዛ የአገሪቱን ሴቶች ምናምን እንደዚህ ማግባት ፈልጎ በሚጠይቅ ጊዜ ማንም ሰው ሊቀበለው አልቻለም። ካሁን በኋላ እንደዚህ ሆኖ እንዴት ነው እሱ ጋር መኖር የምንችለው? እዛ ላይ ፓራላይዝድ፣ እዛ ላይ እንደዚህ ምናምን ራሱን ማጽዳት የማይችል ከዚህ ጋራ ህይወታችንን ማበላሸት አንፈልግም ምናምን ይሉና እምቢ ይሉታል ማለት ነው። እሱን እምቢ በሚሉ ጊዜ የሆነ ሴትዮ ትመጣለች። ይቺ ሴት ባሏ ሞቶባት ልጆችን የምታሳድግ ናት። ሴት ልጆች አሏት፣ 4 ሴት ልጆች አሏት። ነገር ግን 3 የሷ ናቸው፣ አንዷ የባሏ ልጅ ናት እንጂ እሷ ልጅ አይደለችም። ከዛ ትመጣና የባሌን ልጅ እንድታገባልኝ እፈልጋለሁ ትለዋለች ለንጉሱ ማለት ነው። እንዴ እኔ እኮ ፓራላይዝድ ነኝ፣ እዛ ላይ ደግሞ መንቀሳቀስ አልችልም፣ እንዴት አድርጋ ትካድመኛለች እኔን ምናምን ሲላትኝ፣ አዎ ምንም ችግር የለም እንኳን ካንተ ቤት ከኔ ቤት ራሱ ከዳማ ወይም ደግሞ ሰራተኛ ሆና ነው የኖረችው፣ ምንም ችግር የለውም ታገለግልሃለች ምናምን ትለዋለች ማለት ነው። ከዛ እሺ ከልጆችሽ ከ3 ልጆችሽ አንዷን ላግባ ብለሽ ትስማሚያለሽ አላት። እንዴ እንዴት ነው የልጆችን የወደፊት ህይወትማ በፍጹም አላበላሽም፣ እሷን ከፈለክ መውሰድ ትችላለህ ትለዋለች። በፍጹም እሷን አላገባም፣ ከፈለግሽ አንዷን ዳሬን ከልጆችሽ ይላታል። ከዛ ተበሳጨችና ሴትዮዋ ትሄዳለች። ሴትዮዋ በምትሄድ ጊዜ ግን እሱ የሚጠብቀው ወዚሩ ማለት ነው ከሷ አጠገብ ያለውን ሂድና ተከታተላት ምን እንደምታደርግ ሴት ይለዋል። ከዛ ተከታትሏት ይሄዳል ማለት ነው። እቺን አድርጊቷን ተከታትሎ ሲሄድ ልጅቷን ለማግኘት ፈልጋ ነበረ። ቤት ውስጥ ስትገባ ልጅቷ የለችም። ከዛ ልጆቿን አገኘ። እሷን የወለደቻቸው ልጆች ስታገኝ ያቺ ወይ ትዳን ምናምን ያለችና ተበሳጨችና የሆነውን ነገር ሁሉ አጫወተቻቸው ለልጆቿ ማለት ነው። እንደዚህ እናንተን ላግባለኝ እኮ ጭራሽ እሷን ደግሞ አላገባም እንደዚህ ከሆነች ምናምን ብሎ እምቢ አለኝ ምናምን ስትለው ኖ በፍጹም ሊሆን አይችልም፣ እኛን ህይወታችን እንዲበላሽ ነው እንደማየ በፍጹም ልናገባ አንችልም እሱን ምናምን ብለው ይመልሳሉ ማለት ነው። ከዛ ልጅቷ መጣች። ኩሽና የት ነበርሽ ስትላተኝ ኩሽና እያጸዳሁ ነበር እዚህ ነበርኩኝ ምናምን አለቻተኝ። ከዛ በኋላ ለንጉሱ አስወጥቼ እንድጥልሽ አስቤ ሄጄ ጠይቄ ነበረ፣ ንጉስም አልፈለገሽም። ስለዚህ አንቺን እዚህ ምድር ላይ ማንም የሚፈልግ ሰው ስለሌለ ነገ አስወጥቼ አባርሻለሁ። እንደዛ ከማድረግ በፊት በራስሽ ውጪ ከዛሬ ጀምሮ እስከ ነገ ድረስ አሰጥቼሻለሁ፣ ስለዚህ ወጥተሽ ሂጂልኝ ትላታለች። ከዛ እማዬ እኔ ወዴት ነው የምሄደው? እኔ እኮ መሄጃ የለኝም፣ አባት የለኝ፣ ዘመድ የለኝ፣ ዘመዶቼ እናንተ ናቸው፣ እናንተ